ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ክቡራን ተመልካችና አዳማጮቻችን ሱረቱን ናህል ወይም ሱረቱን ኒዓም ሰዎችን ከጌታቸው ጋር ለማስተዋወቅና ለማስታረቅ አስፈላጊ የሆኑትን መረጃዎች ሁሉ በመደርደር ላይ ነው ያለችው ማለት ነው። እና አላህ ሱብሓነሁ ወተዓላ በቅርብ የምናውቃቸውንና የለመድናቸውን የተለያዩ የተፈጥሮ ገጽታዎችን በማቅረብና በመግለጥ የእሱን ማንነትና ምንነት እያስተዋወቀ ነው። ይሄ ሁሉ መረጃ ግን ቀና አመለካከት ላላቸው የማመን ዝንባሌ ላላቸው ለመስማት ፍቃደኛ ለሚሆኑት ነው የሚጠቅመው። ልግመኞች ግን ይሄ ሁሉ ቢደረደር ጉዳያቸው አይደለም እያለ ነው ማለት ነው። ወኢነ ለኩም ፊል አንዓም ይላል። እንደገና ደግሞ ለእናንተ ሌላ መረጃ አላችሁ ሁላችሁም የምታውቁትና ልትክዱት የማትችሉት ነገር ይላል። በእንስሳዎቻችሁ ይላል። አንዓም ማለት የቤት እንስሳቶች ናቸው። ግመሎች፣ ቀንድ ከብቶችና በጎች፣ ፍየሎች አንዓም ይባላሉ። ለሰው ልጆች በጣም ጠቃሚ ነገሮች ስለሆኑ ማለት ነው። እነዚህ እንስሳዎቻችሁን በረጋ ብላችሁ ብታስተውሉ ስለነሱ ጉዳይ ለእናንተ የሚሰጧችሁን አገልግሎትና ጥቅም ብታስቡ እኮ ስለ አላህ ማንነት ራሱ መረጃ ታገኛላችሁ ከነሱም ይላል። ለዒብረተን ትልቅ የሆነ ትምህርት ይሰጣል በእነሱ በእንስሳቶች ዙሪያ ያለው ሁኔታ። ለምሳሌ ቢባል ኑስቂኩም ሚማ ፊ ቡጡኒሂ በእንስሳዎቻችሁ ሆድ ውስጥ ካሉ ፈሳሾች ለእናንተ መጠጥ እንሰጣችኋለን አይደለም እንደ ይላል። ወተትን ማለት ነው። ሚን በይኒ ፈርሲን ወደሚን በፈርስና በደም መካከል የተጣራና የተለየ የሆነ በጣም አስደሳች ንጹህ የሆነ መጠጥ እናፈልቅላችኋለን አይደለም እንደ ይላል። እንግዲህ ከብቶች በሚበሉ ጊዜ የሚበሉት ሳር ነው እንደሚታወቀው፣ የሚጠጡት ውሃ ነው። ከዛ ከጠጡት ሳርና ውሃ ፈርስ ነው የሚከወነው ማለት ነው። ከዛ ከፈርሱ መካከል አላህ Subhanahu Wa Ta'ala ከደምም የተለየ ከፈርስም የተለየ ከሁሉም ጋራ በሽታው በመልኩ በምኑ የማይገናኝ በጣም ፍጹም የሆነ አስደሳች የሆነ መጠጥ ያፈልቅልሃል ማለት ነው። ያ ነገር እንግዲህ ከብቷን ብታርዳት ወይ ፈርስ ነው የሚገኘው ወይ ደም ነው የሚገኘው፣ ሌላ ነገር የለም። ያንን ተፈርስና ከደም መካከል የተጣራ ደስ የሚል የሚያረካ ገንቢ የሆነ ወተት ማን ነው የፈጠረልህ እስቲ ንገረኝ ይላል አላህ Subhanahu Wa Ta'ala። አላሁ አክበር። እንግዲህ በምንም አይነት ይሄንን ማንም ሊያደርገው አይችልም ማለት ነው። በአካሏ ውስጥ ያለው ወይ ፈርስ ነው ወይ ደም ነው። ቢታረድ ፈሳሽ ተሁለቱ ውጭ ምንም ነገር የለም። ግን አላህ Subhanahu Wa Ta'ala በክነ ጥበቡ በራሱ ማሽን አጣርቶ አዘጋጅቶ አስተካክሎ በመልኩም ደስ የሚል በቃ እንደ ፈርስ ቢሆን ሮሶ ማን ነው ደፍሮሱን ሊጠጣ የሚችለው? ወይም ደም ቢመስል እንዴት አድርጎ ነው ሊጠቀምበት የሚችለው? እና በሁሉም ነገር ጭራሽ ከፈርስና ከደም መካከል እንዳልተገኘ ምንጩ እንግዲህ ዋናው የወተት መገኛው ተፈርስና ተደም ነው ተጣርቶ ወደ ወተትነት የሚለወጠው። ያን ነገር ማን ነው አጣርቶ ወተት አድርጎ ያመጣልህ ይላል ማለት ነው። አላሁ አክበር ሱብሃነከ ያ ለዕብረተ ኑስቂኩም ሚማ ፊ ቡጡኒሂ በእንስሳዎቻችሁ ሆድ ያለውን መጠጣችንን ታውቃላችሁ። ሚን በይኒ ፈርሲን ወደም ይሄ አስደሳች የሆነ መጠጥ ወተት እኮ ተፈርስና ከደም መካከል ነው የሚወጣው ተጣርቶ ይላል። ለበነን ኻሊሷ ንጹህ የሆነ በጣም ደስ የሚል የሆነ መጠጥ ማን ነው ያዘጋጀልህ ወተትን ይላል። ሳኢገን ሊሻሪቢን ለጠጮች ደግሞ ተሰልማጭ የሆነ የማይከብድ ለስላሳ በጣም የሚያረካ የሆነውን በመልኩም ስታየው በጣም የተዋበ ደስ የሚል ስትጠጣውም ደግሞ ጣዕሙ እንደዛው የማይሻክር የማይከብድ የሆነውን መጠጥ ማን ነው እንደዛ አስተካክሎና አጣርቶ የሰጠህ ይላል ማለት ነው። አላህ ነው ከማለት በስተቀር ምንም መልስ የለም ማለት ነው። ከብቲቱ ራሱ አታውቅም ያ ነገር እንደዛ አድርጋ ልታዘጋጅልህ አትችልም። በእኛም በሰዎቹም ውስጥ አለ። የእናቶቻችን ጡት አይደለም መጀመሪያ የምንጠባው? ያ ነገር ማን ነው? እናት ራሱ አስባ ነው ለልጄ እንዲህ አይነት ወተት መስራት አለብኝ ብላ ቀምማ ነው የምታዘጋጀው? አላህ ነው Subhanahu Wa Ta'ala በቁድራው ምግብ የሚሰራው ማለት ነው። እና ይሄንን የማረግላችሁ እኮ ነኝ እኔ አላሁል ዋሂድ ማለት ይሄን የሚያረግልህን ጌታ ታዲያ ብቸኛ አድርገህ መገዛት አለብህ። ምንም የማይጠቅምና የማይውልልህን ቅራቅንቦ ነው መገዛት የሚገባህ ይላል ማለት ነው። ወሚን ثمرات النخيل እንደገና ደግሞ ስለ ኒዕማዎች ማውሳታችን ካልቀረ ሌሎችም አሉ መጠቀስ የሚገባቸው ይላል። ለምሳሌ ከተምሮች ፍሬ ወልአዕናብ ከወይኖች ፍሬ ተተኺዙነ ሚንሁ ሰከረን የሚያነቃቁ የሆኑ መጠጦችን ታዘጋጃላችሁ አይደለምን ይላል።
እና እንግዲህ ሰዎች ደግሞ የሚጨምቋቸው የአሲር አይነቶችን ሊጠቅስልን ነው ማለት ነው። መጀመሪያ ያው ተምር ባለበት ሀገር የአረቡ ዓለም ነው ወትሮም ተምር የሚበዛበት እነሱ በቅርብ ስለሚያውቋቸው ነው እነዚህን ዛፎች ሰይደል አሽጃር ናቸውና ስማቸውን ጠርቶ የሚጠቅሰው እንጂ የመጠጥ ከብዙ አይነት ነው የሚሰራው ማለት ነው። እናንተ በየጓሯችሁ በየቤታችሁ ፊት ለፊት የምታዋቸውና የምታቋቸው ዛፎች ፍሬ ያፈራሉ። ተምሮቻችሁ ወይኖቻችሁ ፍሬ እንዲያፈሩ ማድርገው እኔ ነኝ እኮ እንጂ ዝም ብለው ቢያመክናቸው ይችል ነበር እንደማንኛውም ዛፍ ማለት ነው። ከተምሮችና ከወይኖች ፍሬ አላህ Subhanahu Wa Ta'ala እንዲያፈሩና አብበው እንዲያፈሩ ካደረገ ታበሰላቸው በኋላ እሸታቸውን የበላችሁትን ትበላላችሁ፣ የተረፈውን ደግሞ ደረቁን ትበላላችሁ። ከዛ የተረፈውን ደግሞ ቅንጦ ሲያምራችሁ በመጠጥ መልክ እየጨቀጨቃችሁ ትዘፈዝፋላችሁና የሚያነቃቃ አስካሪ መጠጥ ትሰራላችሁ ይላል ማለት ነው። እና መጀመሪያ ኸምር ተመከልከሉ በፊት ነው አወል ማ ነዘል هذه السوره መክያ ስለሆነች ማለት ነው። መጀመሪያ ኸምር ያው ተከልክሏል በሱረቱል አልበቀራ ከዛም እንደገና ባልማኢዳ በተለያዩ ዙሮች ቀስ በቀስ ያለማመደ ከመጣ በኋላ አልማኢዳ ላይ የመጨረሻ ልባት ሰጥቷል فهل انتم منتهون በሚል ማለት ነው። መጀመሪያ ግን እቺ ሱረቱን ነህል የመካ ሱራ ናት። በዛ ጊዜ ኸምር አልተከለከለም ማለት ነው፣ ይጠጡ ነበር። ስለዚህ አሁን في معرض الامتنان አመጣው ማለት ነው። ኒዕማዎቹን እየቆጠረ ነው የዋለላቸውን ውለታ። ስለዚህ ተተምርና ተወይን ፍሬዎች የሚያነቃቁ መጠጦችንስ እንድትሰሩ ያስቻላችሁ ማን ነው ይላል። እና ሪዝቀን ሐሰና ومن ثمرات النخيل والأعناب تتخذون منه سكرا የሚያሰክሩ መጠጦችን ትሰራላችሁ። ወሪዝቀን ሐሰና መልካም የሆኑ ደግሞ አስደሳች ምግቦችንም ትሰራላችሁ። በሐላዋ መልክ የተለያዩ ጣፋጭ ምግቦችን ታዘጋጃላችሁ ማለት ነው። እና እዚህ ላይ የምግቡን አይነት ሪዝቀን ሐሰና አለው አወደሰው ማለት ነው። የመጠጡን አይነት ደግሞ ሰከረና አለ የሚያሰክራል መጀመሩ ነው ማለት ነው። ሲተነኩሳቸው ያው መጠጡ ጥሩ ነበረ ባያሰክር ኑሮ እንደማለት ነው። እና ሊጠላው ነው ማለት ነው። ይሄን ነገር ሸክ እንዲያድርባቸው ማለት ነው። ምክንያቱም አረቦች በመጠጥ በጣም የታወቁ ነበሩ እና መጠጥ ተጃቸው ሊለይ አይፈልጉም ነበር። ሳይበላ 2-3 ቀን ማደር ይችላል። መጠጥ ከሌለ ግን ወዳውኑ ፌንት ሆኖ ይወድቃል፣ ጭንቅላቱ አይሰራም ጭራሹን ማለት ነው። እና ይሄ ከደማቸው ጋር የተያያዘ ነገር ስለሆነ ያለ መጠጥ መንቀሳቀስ አይችሉም ነበር። ይሄን ነገር በአንድ ጊዜ አቁም ብሎ አዋጅ ማውጣት ሰዎች ሊቀበሉት አይችሉም ማለት ነው። ሰው አሁን ምግብ መብላት የለብም ከዛሬ ጀምሮ በሚል አዋጅ ቢወጣ የሚቀበል ሰው አለ? እነሱ ተምግብ በላይ ነው ለመጠጥ የሚዛ ጊዜ የሚጨነቁት ነበር ማለት ነው። ስለዚህ አላህ Subhanahu Wa Ta'ala በተድሪጅ በህክማ ነው የሚይዛቸው ማለት ነው። እና ይሄው ስለ ተምርና ስለ ወይን ፍሬ እነዚህ በጣም በአለም ላይ አሉ ከሚባሉ ዛፎች ምርጥ የተባረኩ ዛፎች ናቸው። እጅግ ጣፋጭና ጠቃሚ የሆነ ፍሬ የሚሰጡ ናቸው። ግን ፍሬዎችን በሁለት መልክ ተጠቀሙባቸዋላችሁ። አንዱ የሚያሰክር መጠጥ አለ፣ ሌላው ደስ የሚል የሚያረካ ምግብ አለ። ምግቡ ጥሩ ነው እንግዲህ እንከን የለውም ማለት ነው። ጥሩ የሪዝቀን ሐሰነን ተተባለ ሐሰን ነገር የሚጠላ ነገር አይደለም ማለት ነው። መጠጡን ግን ሰከረን አለው ማለት ነው። የሚያስደስት ምናምን ሳይል ሰከረን የሚያሰክር የሚያንቦጃቡጃ አለ ማለት ነው። ስለዚህ ማስከር የሚባለውን ነገር ሊጠላው ፈልጎ ነው ለምንድን ነው እንደዚህ የተቸው ብለው ጥርጣሬ ያደረባቸው በተለይ ቀውየል ኢማን የሆኑት ይሄን ነገር ጌታ ይወደው መሰለኝ በማለት ለመተው ማሰብ ጀመሩ ማለት ነው። የቤት ስራ ሰጣቸው። ሌሎቹ ደግሞ አይ ከፈለገ በግልጥ ይናገር ነበር ሁርመት አለይኩም ማለት ያቀበት የለም እንዴ እንደዛ ያረጋው ነበር ዝም በልባካ አትሸክ ይላል ማለት ነው። በዚሁ አለፈው ማለት ነው። ከዛ ሌላው እንግዲህ አያት በሌላው ሱራ እንደገና እየቀጠለ ሲመጣ ይስአሉነከ عن الخمر والميسر قل فيهما اثم كبير ومنافع للناس ጥርጣሬ ስላደረባቸው ጥያቄ ማንሳት ጀመሩ። ይሄን ነገር ሰከረን ያለው ጠልጦት ነው ማለት ነው ማስከራችን ደስ አይለውም ማለት ነው ሲሉ አዎን ስለ አስካሪ መጠጥ ይጠይቁሃል። ያ አስካሪ መጠጥ በአንድ በኩል ጥቅም ቢኖረው አለ ተመልከት ከሊሙና ሳላ ቀድር ዑቁልህም በእነሱ አስተሳሰብ ጠቃሚ ነው ብለው ነው እንትን የሚሉት። ስለዚህ አንተ ጠቃሚ ነው ብለህ የምታምንበት ነገር ምንም ጥቅም የለው ታልክ ተቀባይነት አታገኝም። ስለዚህ በአንድ በኩል ጥቅም አለው በሌላ በኩል ጉዳት አለው አለ فيما اثم كبير ومنافع للناس እና ትልቅ ወንጀል አለ። በምትሰክሩ ጊዜ ትደባደባላችሁ፣ ትማታላችሁ፣ ትጋደላላችሁ አይደለም እንዴ?
ይሄ ጎጅ መሆኑን የሚያመለክተው። በሌላ በኩል ደግሞ ጥቅምም አለው ማይካድ ጥቅም አለ ማለት ነው። ማይካድ ጥቅም ምንድነው? ነጋዴ እንደ ጠጅ ቤት አትራፊ ነጋዴ የለም አይደለም እንዴ? ስንት ሰው ይበለጽጋል በሱ። እንደገና ደግሞ ሰዎች ግዚያዊ ደስታ ያገኛሉ ማለት ነው። ማንም የተበሳጨ የተቆላጨው ሰው ሲደብረው ወደ መጠጥ ቤት ነው የሚሄደው ማለት ነው፣ ያን ሐሳቡን ለመርሳት ለመዝናናት። እዛ ከሄደ በኋላ በሚጠጣ ጊዜና ስክረት እየተሰማው ሲመጣ ንፉግ የነበረው ደግሞ ቸር ይሆናል። ለገሌም ቅጅለት ለገሌም አድርግለት ጨምርለት እንጂ ይላል ማለት ነው። በሌላ ጊዜ እጁን ቢሉት የማይረግፈው ሰው ምክንያቱም ሌላ ስሜት ስለም። ስለዚህ በዛ ባለውለታዬ ነው ይላል። ጓደኛ ታፈራለህ፣ ትዝናናለህ ለጊዜው ማለት ነው። ስትወጣ ግን ኪስ ተራግፏል፣ ደሞዝ አልቋል፣ ምንም ነገር የለም። እና አላህ ህክማው ተመልከ እንግዲህ ያን ነገር እነሱ ያወቁትና የለመዱትን ነገር በማመዛዘን ማለት ነው። በአንድ በኩል ጉዳት አለው፣ በሌላ በኩል ጥቅም አለው ካለ በኋላ ምን አለ? ሚዛኑን እንትን ሲል ወኢስሙሁማ አክበሩ ሚን ነፍዒሂማ አለ። ቁማርም እንደዛው አብሮ ነው። እና ቢሆንም ግን ወንጀሉ ተጥቅሙ ያመዝናል አለ። ቁማርና ኸምር በአንድ በኩል ጥቅም አለው፣ በሌላ በኩል ጉዳት አለው። እና ጉዳትና ጥቅሙ ግን ማን ይበልጣል ከተባለ ጉዳቱ ያመዝናል አለ። አሁን ለህሊና ዳኝነት አቀረባቸው ማለት ነው። አንድ ነገር በአንድ በኩል ጥቅም አለው፣ በሌላ በኩል ጉዳት አለው። ግን ማንኛው ይበልጣል ከተባለ በሚዛን ጉዳቱ ይበልጣል ተተባለ ብዙ ጉዳት ትንሽ ጥቅም ለማግኘት ብዙ ጉዳት ውስጥ መግባት አለብህ? አታረገውም አቂል እስከሆንክ ድረስ። አይ አንድ ሰው ለማትረፍ ነው እንትን የሚለው ማለት ነው። ለምሳሌ ይህን ዕቃ ከገዛሁት ሊያተርፈኝም ሊያከስረኝም ይችላል ከተባለ ተማክሰርና ተማንሰሩ ማንኛው አመዛኝ ነው ከተባለ ብዙ ጊዜ ያከስራል ከተባለ አይገዛም። አቂል የሆነ ሰው ሊከስር ይችላልኝ ብሎ ይፈራል ማለት ነው። በይመልክ እንግዲህ ኸምርንም መጀመሪያ እግር መንገዱን እዚህ ላይ ተንኮስ አደረጋት፣ በዚሁ አለፈው ማለት ነው። የምግቡ ጉዳይ ግን ኒዕማ ነው። እስካሁን ድረስ ምንም እንከን የለውም። በተምርና በዚህ በወይን ፍሬ በሌሎችም መሰል አትክልቶች የሚሰሩ ሐላዋዎች ሁሉ ጠቃሚ ናቸው ለሰው ልጆች ማለት ነው። ኢነ ፊ ዛሊከ ለአየተን ሊቀውሚን ያዕቂሉን። እና በእነዚህ ነገሮችም አቅል ላላቸው አእምሯቸውን ለሚጠቀሙና ለሚያስተውሉ ሰዎች ትልቅ የሆነ ተአምር አለ እኮ። አላህ ለሰው ልጆች እነዚህን ጠቃሚ ቦቀልቶችና አዝሪቶች አትክልቶች የፈጠረ ጌታ ነው። እነዚህን ሁሉ የሰጣቸውን ጌታ ነው መገዛትና ማምለክ ያለባቸው። ከዚህ ውጭ ያለው ግን ምን ጠቅሞ ነው የምናመልከው ብላችሁ በዚህ ራሱ ልትመሩ በተገባችሁ ነበር አቂል ከሆናችሁ ይላል ማለት ነው። እንደገና እንግዲህ ስለ መጠጥና ስለ ጠቃሚና ስለ ጣፋጭ ነገሮች ማንሳታችን ካልቀረ ወደ ሌላው እንሻገር። ወአውሃ ረቡከ ኢለነህሊ ይላል። ጌታ ለነህል መመሪያ ሰጣት ይላል። ይሄ ትልቁ አስገራሚ ታምር ይሄ ነው ማለት ነው። ነህል ማለት ንብ ናት። ንብ በጣም ደካማ ፍጡር ናት ስታያት ማለት ነው። ግን ሙነዞም የሆነች ደግሞ አላህ የባረካት እንደሷ የለም ማለት ነው። ንብ ሸክሏን ስታያት ከዝንብ የተለየች አይደለችም። ትንሽ ነው መጠኗ ከፍ የሚለው እንጂ በሁሉ ነገር ሸክሏ በሙሉ ዝንብ ጋር አንድ ናት። ዝንብ የተረገመች ፍጡር ናት፣ እሷ ግን የተባረከች ናት ማለት ነው። እና ይችን ነህል የምትባለውን ነገር እንግዲህ እንደ ዝንብ በሸክሏ ቢከር ኑሮ እንደ ቆሻሻ ለቆሻሻ እየዞረች አካባቢ ጀርም የምታሰራጭ ጎጂ ነገር ነበረች ማለት ነው። እሷን ግን ሙነዞፍ አድርጎ ነው አላህ የፈጠራት። በጣም ስርዓት ያላት ፍጡር ናት ማለት ነው። መጀመሪያ ስርዓቷ ምን ላይ ይመጣል? ህብረት ነው ትልቅ ኃይሏ ማለት ነው። ዝንብ እንግዲህ የፈለገውን ያህል ቢበዛ ህብረት የለውም፣ መሪ የለውም፣ የተበታተነ ነገር ነው ማለት ነው። ስለዚህ ሰብሳቢ ስለሌለው ባለቤት የሌለው ልቅ ነውና ሁሉም በቆሻሻ ላይ ነው የሚሰማራው ማለት ነው። ንብ ግን አለቃ ንጉስ አላት ማለት ነው በሷ አቅም። በአሁኑ ጊዜ ኡመተል ኢስላም የሚያሳዝነው የእንደዛ አይነት የድካሞቹን እንስሳት ያህል እንኳን ማሰብ አልተቻለም ማለት ነው። ንብ ትልቁ እንግዲህ ህክማዋ ምንድነው? መሪ ሰብሳቢ ያላት ማለት ነው። ያለ አሚር ፍቃድ ምንም አትንቀሳቀስም። እና ያንን መሪ አላህ እንግዲህ አስቀምጦላታል፣ በተፈጥሮዋ አሳውቋታል። በሱ አስተባባሪነት ነው የምትንቀሳቀሰው ማለት ነው። አንድ ቦታ ሄዳ መጠለያ ቦታዋን ተወስናለች፣ እዛ ለአካባቢውን ታጠናለች። ጥሩ ቀሰማ ያለበት አበባ የሚበዛበት ውሃ በቅርብ የሚገኝበት አካባቢ ታረጋለች። ከዛ ራሷን ትነዙማለች ማለት ነው። እና ሁላቸውም በመተባበር በመደጋገፍ ካያቸዋቸው አቀማመጣቸው እንኳን አኗኗራቸው አንዱ ባንዱ ላይ ተጫንከኝ ገፋኝ አይልም። ለዛ ተተራምሰው አንድ ድምጽ አይሰማም። ሁሉም ተቃቅፎ ተፋቅሮ ነው የሚኖረው ማለት ነው። ስለዚህ አንድነት ምን ያህል ኃይል እንደሆነ
አንድ ወጥ በሆነ መሪ ስር መሰባሰብ ምን ያህል ጠቃሚ እንደሆነ እሷ ታስተምራለች ለዓለም ነው። የዓለም ወደር የሌላት ሁሉ ጊዜም ደግሞ ተኒዟ ማማጥወጣ እሷ ናት። እና እነዚህን ንቦች አላህ Subhanahu Wa Ta'ala እንደዚህ አይነት እንግዲህ ያማረና የሰመረ ህይወት እንዲመሩ ያደረጋቸው ማን ነው ከተባለ አላህ ነው እንጂ እነሱ እነማን ናቸው? አላህ ይሄንን እንግዲህ ዕውቀት ሰጣት። አውሃ ረቡከ ወህየል ኢልሃም እንደ ነብይ በቀጥታ መላእክታ ተወርዶላት ሳይሆን በተፈጥሮዋ በስሜቷ እንደዚህ አይነት ኒዟም ይዘሽ መኖር አለብሽ የሚል ዕውቀት ሰጣት። ያንን የሰጣትን ዕውቀት ተጠቅማ ይሄው ከራሷ አልፋ በጣም ጠቃሚና መድኃኒት የሆነ ነገር ለሰው ልጆች ታበረክታለች። በእነሱ አቅም በእነሱ ጉልበት የተሰበሰበው ዓለምን ይመግባል ማለት ነው ከራሳቸው አልፈው። ወአውሃ ረቡከ ኢለነህሊ ወደ ንቧ አላህ Subhanahu Wa Ta'ala ሚስጥራዊ ሁቡአዊ የሆነ መመሪያ አወረደላት እንዴት ብላ መኖር እንዳለባት ማለት ነው። አኒት ተኺዚ ሚነል ጅባሊ ተትለልቅ ጋራና ተራራዎች መጠለያሽን ያዢ ብሎ መመሪያ ሰጣት ማለት ነው። ብዙ ጊዜ ተራራማ ቦታ ገደል ቦታ ዋሻ ይወዳሉ ማለት ነው በተፈጥሯቸው። ወትሮ ሰው ሳይሰለጥንና ቀፎ ምናምን ሳያዘጋጅላቸው በፊት በዛ ነበር የሚጠቀሙት ማለት ነው በተፈጥሯዊ መጠለያዎች። እና ከጋራዎች መካከል የተለያዩ እንግዲህ ሽንቆር ቦታዎች አሉ እንደ ቀፎ የተቦረቦሩ እዛ ውስጥ ገብተው ይሰፍራሉ ማለት ነው። ቡዩተን በጋራዎች ውስጥ ቤት መኖሪያ ቤትሽን ያዥ ቢለን መመሪያ ሰጠናት ይላል። ወሚነ ሸጀር ተትልልቅ ዛፎች ደግሞ ውስጡን የተቦረቦረ ዛፍ ይኖራል እዛ ተቦረቦረ ውስጥ ገብተው እንዲኖሩ እናረጋቸዋለን ይላል። ወሚማ ያዕርሹን ከዛ በኋላ ደግሞ የሰው ልጆች እነሱን ጥቅም እያወቁ ሲመጡ የተለያዩ መጠለያዎች ያዘጋጁላቸው ጀመር ማለት ነው። ቀፎ ይሰራላቸው ጀመር እና በዛ በቀፎ ሰዎች አዘጋጅተው ለራሳቸው ጥቅም ሲሉ ማለት ነው ለነሱ አስበው ሳይሆን ያን ቀፎ ሲያዘጋጁላቸው ያን ተመጣጣኝ ቦታ ሲያገኙ ወደዛ ወደ ለማዳነት ተለወጡ። መጀመሪያ ራሳቸውን ችለው በበረሃ በደን ውስጥ ነበር የሚኖሩት ማለት ነው። ከዛ በዚህ መልክ እንግዲህ ሰው በሌለበትም ቦታ ያው በተፈጥሮሽ የጋራ ተራራዎች ውስጥ ዋሻዎች አሉ እዛ ሄደሽ ተጠለይ። እንደገና ደግሞ ዛፍ በሚበዛባቸው ቦታ ትልልቅ ደን ባለበት ትልልቅ ያረጁ ዛፎች የተቦረቦረ ጉድጓድ አላቸው እዛ ውስጥ እየገባሽ ኑሪ ብዬ መመሪያ ሰጠኋት። ከዛ በኋላ ደግሞ ወመማ ያዕርሹሁ الناس ሰው ከሚየታታ ያዘጋጀ ከሚያስቀምጥልሽ መጠለያም ተጠቅመሽ በእነዚህ መጠለያዎች ላይ ኑሮሽን ቀጥይ ብዬ መመሪያ ሰጠኋት ይላል። ከዛ በኋላስ ثم كلي من كل الثمرات የተለያዩ እንግዲህ መጠለያዎችን ከተጠቀምሽ በኋላ በአካባቢሽ እየተሰማራሽ የተለያዩ ፍራፍሬዎችን አላህ የፈጠራቸውን ተክሎችና ቦቀልቶች እየቀሰምሽ ተጠቀሚ አልናት ማለት ነው። ፈስሉኪ ሱቡለ ረቢኪ ዙሉላ እና የቀሰማሽ ተቀሰማሽ ቦታ ወደ ቤትሽ ተቤትሽ ወደ ቀሰማው ቦታ ጌታሽ የዘረጋልሽን መስመር ተከትለሽ ተጓዢ ብለን መመሪያ ሰጠናት ይላል። እና እንግዲህ እንደ ዝንቦች ልክስክስ አይደለችም። አገኘችው ቦታ ጎራ ብላ አታርፍም ማለት ነው። አላማዋን ታውቃለች። ከዚህ ተነስታ ቀሰማው ወዳለበት ሀገር ነው ርቃ የምትሄደው። 3 ቀን 4 ቀን ድረስ ይሄዳሉ በርቀት እና ቀጥታ አይደክማቸውም። መመሪያ ይሰጣቸዋል ከአሚሩ። ከዛ በቀጥታ ለውሃ የተመደበው ለውሃ ለቀሰማ የተመደበው ለቀሰማ ለጥበቃ የተመደበው ለጥበቃ ሁሉም ለወታደር ነው የሥራ ድርሻ አላቸው ማለት ነው። ሁሉም በተሰጠው መመሪያ ቀጥ ብሎ ይሄዳል። ዙሉለን ማለት እንግዲህ ሳትፍረከረኩ ወይም ደግሞ ሳትሳነፉ በሆነ ባልሆነው ነገር ሳትታለሉ ወደ ተመደበላችሁ ስራችሁ ቀጥ ብላችሁ ሂዱ ስራችሁን አጠናቃችሁ ኑቶሎ ተብሎ አላህ Subhanahu Wa Ta'ala ተፈጥሯዊ ስርዓት ሰጥቷቸዋል። በዛ እንዲመሩ አደረግናቸው ይላል። በዚህ መልክ እንግዲህ ያንን ሲሳያቸውን እየቀሰሙና እየሰበሰቡ በሚመጡ ጊዜ يخرج من بطونها شراب ከዚች እንግዲህ ደካማ ከሆነችው ፍጡር ሆዲ በጣም ጣፋጭና ጠቃሚ የሆነ መጠጥ እንዲወጣ አደረግንላችሁ ይላል። ሙክተሊፉን አልዋኑሁ መልኩ የተለያየ የሆነ እንደ ቀሰማው አይነት እንደ አካባቢው እንዳየሩ የተለያየ ቀይ አበባዎች በሚበዙበት ወራትና ጊዜ ከሆነ ማሩ ራሱ ቀይ ይሆናል ማለት ነው። ነጭ ቀሰማዎች በሚሆኑ ጊዜ ነጭ ማር ይሆናል ማለት ነው። እንደገና ደግሞ አፈረማ የሚሆንበትም ጊዜ አለ። የሚቀስሙት የዛፍ አይነት ይለያያል። አየሩ ራሱ ይለያያል። በዛ አካባቢ የተለያየ ከለርና መልክ ያላቸውን ማሮች እንዲያመርቱላችሁ እናደርጋለን አይደለም እንደ ኢላል ማለት ነው። فيه شفاء للناس እና ይሄ እነሱ የሚያመርቱት ጠቃሚ የተባለ ማር የተባለ ጸጋ ምግብነቱ ብቻ አይደለም ጣፋጭነቱ ለሰዎች ደግሞ ጠቃሚ ፈዋሽ የሆነ መድኃኒት አለው ይላል ማለት ነው። ተመልካች እንግዲህ غذاء እና ደዋ ባንድ ተጣምሮ ማለት ነው።
ሰዎች ብዙ ጊዜ በምድር ላይ ያሉት ምግቦቻቸው በምግብነት ነው የሚታወቁት። መድኃኒት የሚባሉት ሌላ ራሳቸውን የቻሉ ነገሮች አሉ ማለት ነው። እንብ ላይ ሲመጣ ግን አላህ Subhanahu Wa Ta'ala የባረካት ከመሆኑ የተነሳ እሷ የተለያዩ ዛፎችንና የተለያዩ በቀልቶችን ስለምትቀስም ዛፎች ሲባሉ ብዙዎቹ የምግብ አይነት ባህሪ ያላቸው፣ ሌሎቹ ደግሞ የመድኃኒትነት ሁለቱንም ስለምትቀስም ሁለቱም አገልግሎት ማር ውስጥ ይገኛል ማለት ነው። ማር በሚገኝ ጊዜ በምግብነቱ ያገለግላል፣ እንደገና ደግሞ ለተለያዩ በሽታዎች ፈዋሽ መድኃኒት ሆኖ ይመጣል ማለት ነው። ይሄንን ያደረገውስ ማን ነው ጥያቄው። እንግዲህ ይሄን ያደረገው ለእናንተ አስቦ በዚህ በደካማዋ ፍጡር ከዝም በማትሻለው ይሄን የመሰለ ጥቅም በዓለም የተደነቀና የታወቀ ምግብ እንዲያመርትላችሁ ያደረኩት እኔ አይደለሁምን ይላል አላህ Subhanahu Wa Ta'ala። فيه شفاء للناس እና በዚህ ማር ውስጥ ለሰዎች ፈዋሽና ፍቱን የሆነ መድኃኒት አለ። መድኃኒትነቱ ለብዙ ለተለያየ ነገር ነው ማለት ነው። ለአንድ ለተወሰነ ብቻ ነገር አይደለም። ግን መድኃኒትነቱ ባለሙያ ይፈልጋል እና በደንብ አጥንቶ በዚህ መጠን በዚህ መልክ ወይም ከዚህ ነገር ከእንዲህ አይነት ጋር ተቀምሞ የተሰራው ለእንዲህ አይነት በዚህ መጠን የሆነው ለእንዲህ አይነት የሚል ባለሙያ ይፈልጋል ማለት ነው። ያ ከሆነ ለሁሉም ለአብዛኛዎቹ በዓለም ላይ ያሉ መድኃኒት በሽታዎች ሁሉ ፈዋስ መድኃኒት ነው ይላል ማለት ነው። እና በሚገርም በአሁን ጊዜ ለምሳሌ ሱካር የሚባል በሽታ አለ። ሱካር የሚባል በሽታ ያው የሱካርነት ስሜት ያላቸው ምግቦች ሁሉ ይከለክላል ማለት ነው። ማርም እንደዛው እንደሌሎቹ ነገሮች ያባብሳል እየተባለ ለብዙ ጊዜ ሲከለከል ነበር። በአሁኑ ጊዜ ሳይንስ እያጠና ማር ለሱካር ዋነኛ መድኃኒት ነው ወደሚለው እየመጣ ነው ማለት ነው። የአላህ ቃል ተመልከት፣ ተቃራኒ ነው። እንደግዲህ ሱከር ላይ ሱከር ተጨመርክበት ምንድነው የሚሆነው? ግን አላህ ሽፋኡ ሊናስ ስላለ ለሱከር በሽታ እንኳን ሳይቀር መድኃኒትነት አለው። ግን ያጠቃቀሙ መጠንና ልክ አለው ማለት ነው። እንዴት አድርገህ እንደምትጠቀም ባለሙያ ይፈልጋል። እና አላህ Subhanahu Wa Ta'ala ይሄንን ማር የተባለ ነገር በአንድ በኩል ጣፋጭ ምግብ ሐላዋ፣ በሌላ በኩል ደግሞ ፈዋሽና ጠቃሚ የሆነ መድኃኒት አድርጎ ነው የፈጠረውና ያዘጋጀው ማለት ነው በንቦች አማካይነት። ይሄን ያደረገላችሁስ ማን ነው እስቲ ብሎ ይጠይቃል ማለት ነው። እና ሽፋኡ ሊናስ እንግዲህ ይሄ የራሷ ንብረት ነው። ደካማ ስለሆነች እኛ ዝም ብለን ሁጁም አድርገን እየቀማናት ነው እንጂ የራሷ ንብረት ነበረ። እሷ እንዳዘጋጀ ራሷ ነበር መብላት ያለባት። ግን አላህ Subhanahu Wa Ta'ala ለሰው ልጆች አገልግይ በምድር ላይ ያለ ሁሉ በቀጥታም ሆነ በተዘዋዋሪ ሰዎችን ማገልገል አለበት ባለው ህግ እሷም መገበር አለብሽ ተባለ ለሰዎች ማለት ነው። ያንን እሷ ያዘጋጀችውና የደከመችበትን በአንድ በኩል በምግብነት በሌላ በኩል በመድኃኒትነት እንድትጠቀሙ ያደረኳችሁ እኔ እኮ ነኝ። ታዲያ ያን ሁሉ ያደረገ ጌታ ትታችሁና ረስታችሁ ምንም የማይጠቅማችሁን ታመልካላችሁና ትገዛላችሁ ይላል ማለት ነው። እነ ፊ ذلك በዚህም በነቦችና በሚያመርቱት ማር በኩል ለአየተን ወሳኝ የሆነ ተአምር አለ፣ ምልክት አለ። የአላህን ማንነትና ምንነት የሚጠቁም ማለት ነው። አያትነቱ ታምርነቱ ለማን ነው? ሊቆም እየተፈከሩን ለሚያስተውሉ ሰዎች ያ አቅላቸውን ተጠቅመው በትክክል እንግዲህ አላህ Subhanahu Wa Ta'ala የዋለላቸውን ውለታ ሁሉ ለሚገነዘቡ ሰዎች ይሄ ወሳኝ የሆነ መረጃ ነው ይላል ማለት ነው። ወላሁ ኸለቀኩም ይላል። እንደገና ወደ ራሳችሁ እስቲ ልመለስ ይላል አላህ Subhanahu Wa Ta'ala። እናንተ ካልነበራችሁ ያስገኛችሁና የፈጠራችሁ የሆነ ጌታ እኮ ነው። መጀመሪያ እናንተ አልነበራችሁም፣ ግን አላህ بقدرته وحكمته እንድትመጡ ወሰነና እኒ ጃኢሉን ፊል አርዲ ኸሊፋ እንዳለው አደምን አመጣ ማለት ነው። ثم يتوفاكم እንደገና ደግሞ ሲፈጥራችሁ ለተወሰነ ጊዜ እድሜ ገድቦ ነው ያመጣችሁ። ያ ቀጠሯችሁ ሲደርስ ደግሞ ያለ ፍቃዳችሁ ይወስዳችኋል አይደለም እንደ ይላል። ማንንም ሰው በፈለኩት ሰዓት እንደምፈጥረው በፈለኩት ሰዓት ወስደው እኔ ነኝ። ታዲያ ጌታ ተዚህ በላይ ማን አለ ማለቱ ነው። መጀመሪያም ስትመጣ ማንንም ጠይቆ እኔ መፈጠር ፈልጋለሁ ብሎ አይደለም የመጣው። ሲሄድም ደግሞ ማንንም አስፈቅዶ አይደለም የሚወስደው። ስትመጣም ስትሄድም እኔ ነኝ ማመጣህም የምወስድም ይላል። ወሚንኩም መዩረዱ ኢላ አርዘሊል ዑሙር ከናንተ መካከል ወደ ተንዛዛ እድሜ የሚወርድም አለ ይላል። አንዳንዱ በልጅነት እድሜ ይቀጫል በጌታ ውሳኔ መሰረት ማለት ነው፣ ሳይፈልግ ባጭር ቀረ ይባላል ማለት ነው። አንዳንዱ ደግሞ ወደ መካከለኛ እድሜ ይጋፈራል ማለት ነው። ሌላው ደግሞ ጭራሽ እስከሚገለማው ድረስ እስከሚሰለች ድረስ አቆየዋለሁ አይደለም እንዴ? ማን ነው ይሄን በልጅነቱ ወስዶ ያኛውን እስከመጨረሻ 80 ዓመት እንዲቆይ ያደረገው? እኔ አይደለሁም ይላል አላህ Subhanahu Wa Ta'ala።
እና እስተመጨረሻ ዘልዛላ እድሜ እስተሚባል በተሰብ እስተሚሰለቸው ድረስ ሊከይ ላ ያዕለመ ባዕደ ዒልሚ ሸይአ ምንም የማያውቅ የነበረው ሰውዬ ያው ብዙ ነገር የሚያውቅ የነበረው ሰውዬ ምንም ነገር እንደማያውቅ እስከሚሆን ድረስ ይላል። እንግዲህ ሰው መጀመሪያ ተወልዶ ሲያድግ ቀን በቀን ሰውነቱ እያደገ ይሄዳል። አእምሮውም እየበሰለ ዕውቀቱ እየተከማቸ ነው የሚሄደው። 40 ዓመት በሚደርስ ጊዜ ደግሞ መቀነስ ይጀምራል ማለት ነው። እስከ 40 ዓመት ድረስ አካልህም አእምሮህም እያደገ ነው የሚሄደው። 40 ዓመት ከደረስክ በኋላ ግን ወደ ቅነሳ ፕሮግራም ትገባለህ ማለት ነው። የምታውቀው የነበረው ነገር ሁሉ እርሳታ ይበዛል። እያንዳንዳችሁ አይሰማችሁም? ስንቱን ነገር ነው የምትረሱት እድሜያችሁ በገፋ ቁጥር ማለት ነው። እና ተዛ ወደ 50 ዓመት ሲገጣ ብዙ ማዕሉማቶች ይጠፉብሃል ማለት ነው። ትቃወሳለህ። ወደ 60 ዓመት ስትሄድ ደግሞ እየቀነስክ 70 ዓመት 80 90 አካባቢ ስትደርስ በሙሉ ይሄዳል የምታውቀው ነገር ሁሉ። የገዛ ልጅ ተገባባባ ማነህ ትላለህ። ባይኔ እያየኸው ማነህ ምንድነው የምትለኝ? ያው እንግዲህ ያ የነቃየው የናጠጠ የነበረው ጀግና ሰው የሚናገረውን ቤተሰቡን እንኳን ሚስቱን እንኳን ማጥፋት ይጀምራል ማለት ነው። ይሄ ማን ነው ያደረገው እስቲ ንገሩኝ ይላል አላህ Subhanahu Wa Ta'ala። ሊከይ ላ ያዕለመ ሚን ባዕድ ዒልሚ ሸይአ አዋቂ የነበረው ሰውዬ እጅግ ብልህ የነበረው ምሁር የነበረው ሰውዬ ምንም ነገር የማያውቅ አዲስ እንደተወለደ ልጅ ሆኖ ቁጭ ይላል። ልጁን እየያዘ እየተጎተተ እየተንከተከተ የሚሄድ ማለት ነው። ይሄን ያደረገ ማን ነው ይልሃል። ኢነላህ ዓሊሙን ቀዲር አላህ Subhanahu Wa Ta'ala ሁሉን ነገር አዋቂ ሁሉን ነገር ደግሞ ለማድረግ ችሎታው ያዳላው እሱ ብቻ ነው ይላል አላህ Subhanahu Wa Ta'ala። እንግዲህ ማላረጅ ማላፈጀው ማረሳው ማልሳሳተው ማልደክመው እኔ ብቻ ነኝ። ሌሎቹ ግን አንድ አፍታ እንደቦቀል ታድጋላችሁ ነገ ደግሞ ትከስማላችሁ። ይሄንን ማደርገው እኔ ነኝ ይላል ማለት ነው። والله فضل بعضكم على بعض في الرزق ይላል አላህ ደግሞ Subhanahu Wa Ta'ala ከፊላችሁን በከፊሉ በሲሳይ ድርሻ ያበላለጣችሁ እሱ መሆኑን መርሳትም የለባችሁ ይላል። እንግዲህ በሌላ በኩል ደግሞ የሰው ልጅ አላህ Subhanahu Wa Ta'ala ያው ሲሳው ጋር ነው የፈጠረው ርዝቁን ይዞ ነው የሚመጣው ማለት ነው። እና ርዝቃችሁ እኩል አይደለም። ሁላችሁም ስትፈጠሩ የራሳችሁ የሆነ ሲሳይ መድቦላችኋል። አንዱ ሀብታም ባለጸጋ ይሆናል፣ አንዱ መካከለኛ ይሆናል፣ አንዱ ዝቅተኛ ይሆናል። ይሄን የሲሳይ ክፍፍል ማን ነው እንደዛ አርጎ ያሰራጨው እስቲ ንገረኝ ይላል። በፍላጎትና በምኞት ቢሆን ኑሮ ማንንም ማን እንዲበልጠው አይፈልግም። ሁሉም ሀብታም መሆን ነበር የሚፈልገው በጉልበትም ቢሆን እንደዛው። ግን አላህ Subhanahu Wa Ta'ala ሲሳያችሁን በመካከላችሁ አከፋፈላችሁና አበላለጣችሁ ይላል። ፈመለዚነ ፉዲሉ ቢራዲ ሪዝቅህም ታዲያ እነዛ ሲሳያቸውን በዛ አድርገን ድርሻ የሰጠናቸው ሰዎች ያንን የተሰጣቸውን ተራፊ ምግባቸውን ለሌሎቹ አሳልፈው አይሰጡም እኮ አይደለም እንደ ይላል። አላማ መለከት አይማኑም እጆቻቸው በሚቆጣጠሯቸው በንብረቶቻቸው ላይ ሊወዝዑት አይፈልጉም ይላል። فهم في سواء አገልጋዮቻቸው እነሱ ጋር እኩል ይሆኑ ዘንድ ይላል። አፈ ቢኒዕመቲላሂ የጀሐዱን ታዲያ እንደ አይነቶቹ ሰዎች የአላህን ጸጋ ክደው እንደገና ለባዕዲያን ያመልካሉ ይላል። ማለት ምንድነው? ወትሮ ባሪያ የሚባል ነገር ነበረ። ሰዎች ይለወጣሉ፣ ይሸጣሉ፣ በምርኮ ይመጣሉ። እነዛ ሰዎች እንግዲህ ያ ተማርኮ የመጣ ያንተ አገልጋይ የሆነ ሰው ሸክሉ ስታየው እንዳንተው ሰው ነው፣ ግን መብት የለውም ማለት ነው። አንተ ባለቤት ባለ ንብረት ባለ ጸጋ ነህ። እሱ ግን እንደ አህያ እንደ በሬ ላንተ አገልጋይ ነው፣ ደሞዝ የሌለው አገልጋይ ማለት ነው። ስለዚህ ይሄንን ባሪያህን እንዳንተው ሰው ነውና ተንብረታ አካፍለው። ሁለት ሚስቶች ካሉ አንዱን ለሱ ስጠው፣ ሁለት ቤት ካለ አንዱን ለሱ ስጠው፣ ሁለት ሱቅ ካለ አንዱን ለሱ ስጠው ብለው ቢጠይቁህ ፍቃደኛ ትሆናለህ ለመስጠት ይላል። ቢራዲ ሪዝቅህም አላማምነክ ፈሁም ፊህ ሰዋ እሱም ሰው ነው እኮ አካፍለውና እኩል ሁኑ ብሎ ቢጠየቅ የሚቀበል ሰው አለ? ለባሪያው ንብረቱን ሊያካፍል ማንም ሰው አይቀበልም። እሺ ለኔ እንደገና ቀለላችሁ፣ እናንተ በመሰረቱ ሰው ናችሁ፣ የአደም ልጅ ነው ሁሉም። ለዛ ለባሪያ ንብረትን ልታካፍለውና አንተ ጋር እኩል ልታረገው አትፈቅድም። ግን እኔ ኻሊቀ ሰማዋቲ ወልአርድ የሆንኩት ጌታ መብቴ እየተቆራረሰ ለዚህ ግባ ለማይባሉት ሁሉ እየተሰጠ ነው። አንተ ግድ የለም ማካፈለኛ ግን ንብረታችን አንሰጡ ትሉኛላችሁ ይላል አላህ Subhanahu Wa Ta'ala። ስለዚህ እንግዲህ ይሄንን ያዕቅል ለአቅላችሁ እስቲ ፍረዱት እናንተ ኸጧአችሁ ምን ያህል እንደሆነ። እናንተ ራሳችሁ ለባሮቻችሁ እንኳን እኩል ልታደርጉ አላህን ፈርቶ የሚበቃው ምሳ እንኳን የሚሰጠው ተብዙ አንዱ ነው ማለት ነው። ግን እናንተ ይሄን እየከበዳችሁ እኔን ግን መምለካያን እየቆራረሳችሁ ለማይለሙ ለማይሰሙ ለማይጠቅሙ ሁሉ ተወዛአላችሁ።
ምን ያህል ነው ስተት ውስጥ ነው የተዘፈቃችሁት ይሄንን ወቁና ከዚህ ከሽርካችሁ ራቁ ተጠንቀቁ ይላል። ወሰለላሁ ዐለይሂ ወሰለም ወኢላ ሊቃኢን አኸር ወሽክራ